አይነካም። እናውቀዋለን። አይነካም። ሚነካ ሰው አይደለም እሱ። በስመ አብ ወመንፈስ ቅዱስ ጫፍሽን አይነካሽም። ዞር በይ ስለተባልሽ ነው። በቃ ሌላ ሰው አለ። ቦታ ልቀቂ ነፍሴ። ስለያፈቀርሽ አቢዝ መደረግ የለብሽ። ገባሽ? ትክክል አይደለም። ሆዴ አይነካም። ጥፋትም የእሷም አለበት። መቆየት አልነበረባት። ኧረ እኔ አላልኩም። ቅድም ሳዋራው ሌላ ነገር ነው። በቃ በእናቱ እየማለ ነው እንግዲህ ያወራው ወሬ እናቱ እየማለ ነው። ውሸት አይልም እሱ እንደዛ። ኧረ ጦሴን እኔ አላልኩኝ። ውሸት አልመታኝም። ግን እንዴ ህይወት ይበልጣል። ውሸት ነው፣ አልመታኝም። ፍቅር ራሱ እኮ አይኑን አብረቷል። ቀረ እኮ ፍቅር የለም፣ ውሸት ነው። ድሮዎቹ የኖሩት ናቸው ፍቅር። እኛ አሁን ዋጋ እየከፈለን ነው ድሮ ለኖሩት ሰዎች። አንቺ ደግሞ ሮቶ አሁን አንቺ ከሰው ተቆጥረሽ ደግሞ አንቺ ሮቶ ማለት ነው። አንቺን ራሱ ለማገላበጥ እኮ ክሪክ ያስፈልጋል። ሮቶ አንቺ እኮ አንድ ሮቶ አይደለሽ። አንቺ ስለ ፍቅር ታወሪያለሽ እንዴ? ቁጭ በይና እንደዚህ በይ ደግሞ እንዴ! ምን እንደምታክል እኮ ይቺ ሴትዮ ደግሞ ማናት? ወፍራሟ ሴትዮ ማናት? ሴትዮ እንደዚህ እንትን አንድ ጉማሬ የምትመስላለች እንዴ! ስለ ፍቅር ታወሪያለሽ አንቺ? ስለ ፍቅር ማውራት ያለሽ አንቺ ስለ ቀን ስራ ማውራት ነው ያለብሽ። ስለ ኮንስትራክሽን ነው የምትኖረው። የት ሀገር ነው የምትኖረው? ኧረ ተዋት። የሞተች እዚህ ነው የምትኖረው። ምቹ ምንም እንደምታክል ደግሞ እኮ ስለ ፍቅር ታወራለች። ምና ዘመናዊ ብቻ ሳትሆን ራሷ ኧረ ደዛ ምን እንደምታክል እኮ እንዴ! ቢመጣ ከሀጂ ጋር አብረን ካፌ እንጠጣለን አይደለ እንዴ? ግድ ነው ተነጋገርናል። እና በውስጥ ግን እስካሁን አልጻፍሽም። እየተናደድኩ ነው። አዳምጪ። እንደዚህ ቁምጣ ቆመች። እንግዲህ ሲተዋወቁ ቁምጣ አድርጋ ነበር የሚያውቃት። እኔ እኮ ገዳም ውስጥ ያገኛት ሁሉ ነው ይመስለኛል። ወደሽ ታይቷል። አትወጪም ጠፍታ ነው እንደሚያውቃት ቤት የስራ ባህሪ እንደዚህ ነው የምትባል። ሌላ ልብስ አስገዝታ ቀን ሱሪ ረዥም አድርጋ ትወጣ ነው። የወደደሽ መስሎሻል እንደዚህ ስትባይ? ለዚህ ነው ይህን ያለው የምትሰማው ልልሽ ነው። በጣም ብርሽ አልቋል። ባይ ቻው። $900 በየወሩ በዛብኝ። ገባሽ? አይ በቃ የለሽም ብር ለልጆቹ አስቀምጭላቸው ነፍሴ ይኒግናት ከልጆች ግሮሮ ላይ ለዚያውም በጣም መንግስት እዚህ ለእንትን እያለ ከሚሰጥ ላይ እየወሰዱ ፍራንክፈርት እየወሰዱ ይኸው ዛሬ እንግዲህ እየተለቀሰ ነው። ጸልዩልኝ እኛም አላለን። ጸልዩልኝ እናቴ 3 ወር የታቀፍን በአመት ውስጥ 3 ቀን አላቀፍሽም። በሰዓት ቢታሰብ አንቺን አስቀምጦ ስጫቱን ነው የሚቀበው። ይህን ጌታ ሆዴ እኔ ከሆኑ እኮ ስለአንተ ፍቅር ከሆኑ ነው የሚገባ። ጫት አትቅም። እኔ ስታይ ጫቱን መርገ እየየ ታፈኝ ይኸውላችሁ አሁን ደግሞ ያለ ቦታው እንደው እግዚአብሔር ምስክሬን ነው የምላችሁ። ሆዴ ጆንያ ቢለብስ መድኃኒዓለም ነው ከአንቺ ጋር ሲታይ ጎማና ጎማ ድንጋንጋ ጎማ እንዴት እኮ እንደምታስጠላ እኔ በህይወት የማረሳው እኔን ባቀፈበት እጁ አንቺን ማቀፍ በቃ አይ ወንድ ለእልህ ብሎ እሱም ለእልህ ብሎ ምን አለ እንደው ከበፊቶቹ እንትን ቢል ምንድን ነው ያላችሁት እናንተ ከርፋፋ እነዚህ የእናት ፓርቲዎች የአሮጊት ፓርቲዎች እናት ምን አያት ፓርቲ ናችሁ እንዴ እናንተ ደግሞ አሁን እሱን ደግሞ አንቺ እሱን ማቀፍሽ መድኃኒዓለም እናመድሽ በህይወትሽ ዘር ማንዘርሽ እኮ አይቶት አያውቅም እንደሱን አይነት
ዘር ማንዘርሽ እኮ ዘር ማንዘራቸው አይቷል። እስ ቢዩቲፉል እኮ ቆንጆ ልጅ እኮ ከቁመቱ ካነጋገሩ ምን አልሽ? ሆዴ እግሬ ቀጠቅጣለሁ። አንተ ስራ እቺ ሙጃ አግኝታ ነው እንዴ ደግሞ እንጋጋ የዛሬ 2 ዓመት ለብሰሽ የነበርሽው ሱሪ እኮ እዚህ ጋር ወገቡ ጋር ልክ እንደ አውታንቲ ገራጅ እንደሚሰራ ሰው እኮ እዚህ ጋር ታጥቀሽ። አንቺ በጣም እኮ ስታይል ያለው ልጅ እኮ ነው። በጣም እኮ ቆንጆ ልጅ እኮ ነው። እናት ፓርቲዎች አግኝተሽው ነው እንዴ? የወለድሽለትን እኮ እኔ የወለድኩለት የልጆቼን አባት ብትይ ናቲ ነው። እንደዚህ እንኳን እድሜው እንኳን ሄዶ እንዴት እንደሚያምር እንደዛ በችግር ውስጥ ሆኖ ያው አፈሽ እኮ የወለድሽለትን እኮ እናውቀዋለን። ይሄ ሰገጤ መሰል ደግሞ አግኝተሽው ነው እንዴ? አንቺ ወዴ በጣም የሚያምር ልጅ እኮ ነው። ዩ ጋዴን ሽት ዩ ቦልሽት ደዛ እውነቱን እንነጋገራለን። እውነቱን ቆንጆ ነው። እኛንም እንዲህ ስትለን አልነበረን። አግኝተሽ ነው እንዴ? አግኝተሽ ነው እና ሌላ ነገር አይልም። በእርግጥ እሱ ሰው ቢሆን በእሷ የሚያደግ እኔ ያልኩሽ በህይወቴ ቆንጆ ካልሆነ እንዲህ በመቆንጠጫ ቆንጆ ያልኩ ነው ባህሪያቸው። ሰይጣን ሆኖ ምን ላይ ያለው ቁንጅና መልክና ጂጂ እኔ ወንድምሽ ነኝ። አሁን ቆንጆ የምትይው ልክ እንደኔ እንደ ወንድምሽ አይነትም ያው ነው። እኔን አይደለም እንደኔ አይነት ለማለት ፈልጌ ነው። ይኸው ጂጂ ደግሞ ብልሽት የምታደርጊው ነገር እንደኔ ለምን ረፍ አንተ ልጅ ረፍ አሁን እኔ ስለ ኤክሴ ነው የማወራው። ይቅርታ የዘጠና ቀን እንትን ነው የማወራው። ስለ እሱ አይደለም ያወራሁት። እኔ ያወራሁት ምንድን ነው? እኔ ወንድምሽ ነኝ አልኩኝ። ለምሳሌ ግን ቆንጆ ወንድ ነው የምፈልገው። እስቲ እኔ እንዴት ነኝ ለማለት እኮ ነው። ግን አሁን የወንድምሽ አይነት ቢሆንልሽስ እኮ አባባል ምን ማለት ነው? የምትመጥን ሴት ምናምን አልገባኝም። አባባልሽ አሁን ልሽ እኔ ምንድን ነው ያልኩሽ? እኔ ቆንጆ ወንድ ነው የምፈልገው ምናምን አልሽ። እኔ ወንድምሽስ እንዴት ነኝ እኮ ነው ያልኩሽ። ለምን መበለስ አቃተሽ? ወንድምነት ነው አሁን በወንድምነት አሁን ሌላ ቦይፍሬንድ ጠብሰሽ ልክ የኔ አይነት ነገር ምናምን ቢሆን አትፈልጊው? ተጋደልን መላጣ ነህ አንተ። ፀጉር ትወጃለሽ? እኔ መላጣ ነው ያ። እሺ ፀጉሩን ስታሽው እንደሆነ የሚረግፍ ከሆነስ? አይ በቃ ተለያየና እንትን ነው የምትፈልጊው አንቺ። መሪ ቀየራ አትፈልጊም ማለት ነው። መሪ ቀየረ ሰው አትፈልጊም አንቺ። መሪ ቀየረ ያዞረ ነው ሀጂ። እስቲ ዘርበል እንቀጥቅጥ። ኡፍ ከንፈርሽ ደግሞ እንዴት አምሮበታል። እሺ በቃ እንቀጥቅጥ። ያምራል ያልኩት በቃ እንቀጥቅጥ። ይቺ በቃ እንቀጥቅጥ። የተመታ ልጅ ነው ከልጅ መድኃኒዓለምን እንቀጥቅጥና። እሺ እንቀጥቅጥ። ይቺ ቀጥቅጣ አይደል? እንቀጥቅጣት። ይቺ መጋጃ ጎፋ እሷ ቀጥቅጣይ ነው ገና ዘንብባታለሁ። ማስቀየመው በእውነት በጣም ነው የሚያሳዝነው። እሷ ለሱ መልካም ሴት በቃ ወዳ ነው መልካም ሴት በቃ እንጃ። እና ያኔ እንደዛ ታሞ አስታማ ያኔ እንደዛ ቤት ሁሉ ይሄድማ ሴት ናት። በአሁኑ ሰዓት እንደሷ ወጣት ቆንጅዬ ሴት እንዲህ የምታረግ በዚህ ጊዜ በዚህ ዘመን በእውነት ነው የምልሽ። ሰው እኮ ከፍቷል፣ ግን እሱ ዋጋ ይከፍላል። በእውነት በእሷ ዋጋ ይከፍላል። አንዳንዴ ፍርደ ገምድላችሁን ለምንድን ነው ዋጋ የሚከፍለው? ዞር በይ እያለ ያ እየደወለች እየጻፈች እኛ እኮ አለን እኮ አይዞ እንዲያርጋ ለምን ዋጋ የሚከፍለው? እኔ እኮ አንዳንዴ እኮ ሴት ስለሆናችሁ ተሰብስባችሁ ለምን አባቷ ነው ዋጋ የሚከፍለው? እሷ ትክፈል፣ ወዳ የገባችሁ እሷ ትክፈል። እኔን ልታስገድለኝ የነበረችው ለምንድን ነው ዋጋ የሚከፍለው? ጭንቅላቱን ጠምዝዘው እነዚህ በሙሉ ሲሳደቡ ለምንድን ነው ዋጋ የሚከፍለው? እሷ ዋጋ ትክፈል። ከፈለቻ ተቀጥቅጣ ብሯን ጨርሳ እዳ ገብታ 20 ሺህ ምናምን ኤሮ ቋብሎ ሱቋን ሸጣ ማለት ነው። ሱቅ የምትከፍለው አታ እንደዚህ ስትታነቅ የልጆቿን ገንዘብ እያወጣች ስታባላ በላዩ ላይ ለምን አይፈልጋትማ። ሲረጋጋትን ሌላ ማየት ጀመረ። የዛ ሰዓት ችግር አለበት ከኔ ጋር ተጣልቶ እየሄደች ብቻ እችቱና እሷም ብሎ ሴት እንዴት ግማታ ምን ብዬሽ ነበር? እኔ እንኳን አትሊስት ይሄ ሁላ ነገር እንዳይመጣ ራሱ በጣም እንደ ሴት ስለምንሽ ይበልሽ። ምክንያቱም ሰውን እንደ ዕቃ ለመግዛት ነው የፈለግሽ። እኔ እና እሱ እኮ እንዳንቺ አይቼው ምናምን ፈልጌው ወይ ይሄ ልጅ አምሮኛል ብዬ አይደለም። መንገድ ነው ያገናኘን። መንገድ አገናኘን፣ ተያየን። ይመቻል
አለቅ። በንጋታ ተስማማን። ኦኬ ነገርየው ላይ ተስማምተናል። አብረን መኖር ግን እንሞክር አልቻልንም። በቃ አለቅ። አንቺ ከሆን ብለሽ ነው ኦኬ የጂጂን እንደስለ ስለተጣሉ ምናምን ብለሽ መጣሽ እኮ መውሰድሽ እኮ የግድ ነው። ስለኔ ክፉ ማውራት አልነበረብሽም። እኔ እዛ ጋራ እንዲህ ተጣልተናል እንዲህ ሆነናል ብዬ እኔ ሰላም ለመፍጠርና የተፈጠሩትን ነገሮች በሰላም ለመፍታት ስል ቂጥሽን ቂንጥርሽን ቆልቶሽ ዛሬ ተገጫጨሽ። እሰይ እኔ በህይወቴ እንደዚህ ደስ ብሎኛ አቅማብሽ እሰይ። ምክንያቱም ልጁንም ከጥቅም ውጭ እንዲሆን ያደረግሽ ከሲስተም ውጭ እኔ ባላረኩት የጀርመንን ሲስተም እያወቅሽ ከሲስተም ውጭ እንዲሆን ያደረግሽው አንደኛ አንቺና አንቺ ግንጋንጋ አንቺ ጎማ ራስ ነሽ። ገብቶሻል? ነይ ደብዳቤ እንኳን ወሰድ ሲል የምን ደብዳቤ ነው ብለሽ ጭንቅላቱን ስታዞር የነበርሽ አንቺ ነሽ። ገና ምን አይተሽ ግፍ ምን አይተሽ እሱ እኮ ለበሽታ ያበቃሽው ራስሽ እኮ አንቺ ነሽ። ብስጭት ላይ ነው ያለው፣ ችግር ላይ ነው ያለው። ገባሽ? እንደ ሴት እንኳን አላዘንሽልኝም። እንደ ሴት ደብዳቤ ውሰድና የሆነ ነገር አገስል ፈልጋው ነው የምትጠራው። እከክ ማሀየብ እንዳንቺ እኮ የልጆቼን ገንዘብ አውጥቼ አይደለም የሰጠሁት። ሰጥቼው እንኳን አጥፍቶ አይመጣም። ስለነገርኩሽ እኮ ሰጥቼው ካርዴን ሰጥቼው ክሬዲት ካርዴን ቢያንስ በቀን 3000 ብር ማውጣት የሚችልበትን ክሬዲት ካርዴን ሰጥቼው እግዚአብሔር ምስክሬን ነው የምልሽ 10 ብር 20 ብር አውጥቶ አይመጣም። ጨዋነቱን በደንብ ያሳየኝ ሰው ነው። እንደምታሽስ እድሜ ለእህቱ ገብቶሻል? እድሜ ለእህቱ አንቺ ጋር ሄዶ ነው ፍራንክፈርት ሄዶ ነው ፖሊስ ጋራም ችግር ውስጥም ሰርጀሪም ምን ጥርቅስዬም ሆኖ ታሪክ ያመጣው። ገባሽ? የዘራሽውን ነው ያገኘሽው አይደለም መጠፍጠፍ። እንዲያውም በዛ በስጭቱ ላይ እንደው ዝም ማለቱ ኖ ሜሮ ረፊ ዘር ረፊ ልክ ልኳን ይነገራት ይገባል። እቺ ጎማ ግንጋንጋ ማትረቢ ገባሽ? ደግሞ አፋለሽ እንደ አንቺ ወጥተሽ እዚህ ጋር ትንሽ አታፍሪ? እኔ አንቺን ብሆን አንገቴን ደፍቼ የሰራሁትን ስራ ቃሉ ከምን ላይ እንዳነሳ አስታመሚው ምናምን ነገር። ጤነኛው ሰው እኮ ነው የታመመው አንቺ ጋር ሄዱ በየቦታው እዛም ሲጋደም ማለት ነው። ባክቴሪያና ቫይረስ ይዞ መጥተው ማለት ነው። አንደኛው አንቺ ነሽ ባክቴሪያና ቫይረስ ያስያዝሽና የታመመው ንገሪኝ ካልሽ ሰውን ሰብስበሽ አንቺ ለመታየትና ለምታውቁ ቦስ እምብሬ ስትይ ነበረ ማለት ነው። ሙናዬ የኔ ቆንጆ አየሽ ካርማ ጸልዩልኝ የሆኑ ሰዎች ጋር ይሄዳል። ማቀ ደግሞ እኔ ፍራንክፈርት እንዳለ ነገርሽ ጓደኞቼ ናቸው እንዴት እንደሚስቁብሽ። ጸልዩልኝ። ኧረ እሱ ረስቶሻል። ቆንጆ ሴት ይዟል። ቲማቲም የመሰለች ሴት ይዟል። ስታምር ከነ ገንዘቧ ከነ ምናምን በጣም ነው የምታምር። ዩቡልሽት አየሽ ሲረጋጋ ከእሱ ጋር ፓስ አንቺ እኮ ማለት እኮ ሰራተኛው እኮ ነው የምትመስሉ። አካሄድሽ እዛማ ሲነቱ ወይ እሱም እሱ ነው ዲጂጂ እንኳ ቅርብሽ ይላሉ። አይሱስ ጥሩ ነበር አጠገቡ ያለችው ግርማ ሞገስ ስለሌላት ከኔ ጋማ ሲሆን እኮ ፎቶም እኮ ታይቷል። ልቃቁላቸው ፎቶ እንዴት እንደሚያምር የነበረው የአረብ ንጉስ ነበር የሚመስለው። ወይ ወጥ መስራት አትች ወይ ሽንኩርት በራብ ብቻ ልጁን እያቁላላሽ ከዛ ደግሞ ይሄን ሰልባጅ የቱርክ ሰልባጅ እያመጣሽ የማንንም ውራጃ እንዲህ ለብሰር ገዛችልኝ በል ልብሱን በሙሉ ተንጥለነዋል። የገዛሽለትን ልብስ እኔ የገዛሁትን ሱሪ እኮ አንቺ እየለበስሽው ነው። የእሱን ሱሪ እኮ እየለበስሽ ነው ቤት ውስጥ። ልንገርሽ ናይኬን አምጥቼ ላሳይሽ ጃኬቱን። አንቺ እሬሳ የኔን ልብሶች ራሱ እየለበስሽ ነው። ተሳስቶ የሄደውን የኔን ቱታዎች እኔ ቤት ውስጥ ጠፋ ሳምሪ ወሰደች ለውና ልቀለብሰው አየሁትኝ። ምክንያቱም ስለማትገዡ ስለማቅ አንቺ የቱርክ ተራፊ ማለት ነው። አይሆን እሷ ለብሳለች። በፍጹም ሹራው አለኝ እኔ አምጥቼ አሳይሻለሁ። ደግሞ ፎቶ አንስቼሻለሁ እዚህ ላይ ለጥፈዋለሁ። ምን ሊያረግ ተሳስቶ ጋር የዛኔ ሲወጣ እንግዲህ ጠራርጎት ነው ልብሱን በሙሉ ታይቴን ምናምን ቁምሳጥን አንቺ ለብሰሽዋል። እሱ ልብስ እንኳን የሱን ልትጤ እስቲል ነው ያለው። እኔ ገዛውለትን ልብስ እየለበሰ ነው። አንቺ ሬሳ የኔ ልብስ ማውጥተሽ አትጤም፣ እሱም አያስጥልሽም። በሽተኛ ክፍታ የሴትነት ማሪሽ አየሽ። ይሄንን ነው ሴቶች ለሴቶች ኑ አብረን እንሆን። አንድ ሴት ስትጎዳ ዛሬ ግን ለምዳንች ያለውን አላስብላትም። ማትረሚ ከብት ነይ ፓንቴን ሳትለብሽም እሱ እኮ ነው የቀረሽ። አንቺ ምን ልብስ አለሽና ነው ሁሌ የምትለብሽው? አንድ ሱሪ አንድ ጅንስ፣ አንድ ሱሪ አንድ ጅንስ። ምክንያቱም ችግር ምክንያቱም መክፈል አለብሻ። ጫት ያቆመው ልጅ እኮ ነው ጫት ራሱ እኔ ጋር ልክ ዛሬ የተዋወቅን በነጋታው ጫት አልቅም ነው ያላቸው። ምክንያቱም ያውቃል ከማን ጋር እንደሆነ። አንቺስ ጫት ቤት ለጫት ቤት ነበር። ሴት ብትሆኝ ኖሮ
ወይ እኔን ወይ ጫቱን ትይው ነበረ። ግን እንዴት እንደተጫወተብሽ ከነ ጓደኞቹ ነበረ እየከፈልሽ የምታስቀኝ እየከፈልሽ። እዚህ ሀገር መንግስት ቤት እንትን ማለት ይችላል። ደደብ ስለሆንሽ ራስሽ ነበርሽ ጓደኞችሽ ጋር ዘው ጓደኛሽንም አንቺንም ነሽ ትሸጉሬ ነበረ። በጓደኛሽ ፊት እኮ ነው ሴት ሲያመጣ ነበረ። ያው የነገርናት አትሰማም። እሰይ አዶናይ እንችን የመሰለች ጨዋ ሴት፣ መልካም ሴት በእውነት እንደዛ አባቷ ጨዋ ናት። ምን አባቷ ጨዋ ናት ነው ይቺ? ምን አባቷ ጨዋ ናት? የማንንም ሸማግሌ እንትን እያልሽ አይደለ እንደ እየመጣሽ ብር የምትሰጪው የምን አባቷ? ይሄንን እሱ አያቅልሽ መሰለሽ እንዴ? አውጥቶ እንዳያዋርድሽ አንድ ተንፍሽ ብትይ እኮ ብሎሻል። ተንፍሽ ብትይ አዋርድሻለሁ ብሎሻል። አንዱ ጋር ትበጃለሽ፣ ለሱ በምትሽ ገንዘብ ትሰጫለሽ። ሰርተሽ እኮ አይደለም የልጆችሽ አይቀርሽ ራስሽን ሸጥሽ አይቀርም። የቱርክ ሻሙጣ ማለት ስትደረግ ያን ሁሉ ችላ ስንት ስም ሲሰጣት በውስጥ ደግሞ ምን እንደምትባል እሷ ናት የምታውቀው። ስንት ዋጋ ከፍላ ግን እግዚአብሔር በቃ በጊዜና በሰዓቱ ፈታት። ከዚህ በኋላ እሷ ወደፊት መራመድ ዞር ብላ አለማየት ያለ ቦታ ነው። ሲጀመርም አይገባሽም። እሱ እዛ የልጆችሽን አባት ያን ጉጉም አትሰጪ ጅምሮ ራሱ ሲጀመር ያን እንዲህ ያለው ኩርኩሩ አንኮርኩሩ እንደነሱ አይነት ወድ ፍራንክ ከበርት እኮ አንቺን እኮ ያገላበጡ ወንዶች እኮ እነማን እንደሆኑ እኮ ይታወቃል። እግዚአብሔር ምስክሬ ነው። መራዊላቺ ቁመት እንኳን እኮ አብሮሽ አይሄድም እኮ የሰው ልጅ መችስ የህይወቱ ነገር ነው እንጂ አንቺ ለሱ አትገቢው። መድኃኒዓለም አትገቢው። አሳብደሽ የፈለገ እንዲያወራ እንዲናገር በቃ ስታስለፈልፍ የነበርሽ እንደ ሴት እንኳን ስቶፕ አላልሽም። እንደዛ ሲሳደብ ማለት ነው። አንድ ደቂቃ ተመልሼ ልምጣ። የግድ ስልክ መደወል ስላለብኝ ይቅርታሽ አለው። አንድ ደቂቃ እሺ። እኔና እሺ እኔ ቆይ ገብቶሻል። እንደዛ ሲናገር ኦኬ ተበሳጭቶ ነው ገባሽ? አይ በቃ አበሳጭተው ነው። ኦፍ ኮርስ ለምንድን ነው የማይበሳጨው? ከየቱ ጋር እንደወጣ ታውቂያለሽ? አሁን ያ ቤት እኮ እዛ ቤት ውስጥ እኮ ብቻውን ነበር የሚዋኘው። ምን የመሰለ $25,000 ኪችን ውስጥ የፈለገውን ሰርቶ እኮ ነው የሚበላው። ተሰርቶለት ነው የሚበላው። ደግሞ ያንን ህይወት የትም አያገኘውማ። እንዳንቻለው ጉፋያ በአንድ ጊዜ እሱ እኮ ቢሆንለት ዛሬ ልንገርሻ ዩቱብሩን ማንቀጥቀጥ ይችል ነበረ እንደ ሌሎቹ። ግን እንዳንቺ ያለች መጋጃና መጋጃ ስላለች ነው እንትን ያለችው። አክሽን ችልም የፍቅሯ መከታ አትበይ። እኔ ለራሴ ነው መከታ መሆነው። የወጋ ቢረሳ የተወጋ አይረሳ። መጋጃ ነው ያዳምጪ። ኤቢ እኔ ቆንጆ ነኝ ነው ብልግናዋ በጣም ባለጌ ናት። አይሶር አስመሳይ ናት በጣም